አብዛኛው ወጣት በሃያዎቹ የእድሜ ክልል ውስጥ ሲሆን የሚሰራቸውን የተለመዱ የገንዘብ አያያዝ ስህተቶችን እናያለን። እንደሚታወቀው ሃያዎቹ የእድሜ ክልሎቻችን የሰላሳዎቹ የእድሜ ክልሎችና ከዛ በኋላ ላሉ እድሜዎቻችን አጠቃላይ በጭንቀት የተሞላ ወይም ደግሞ በሀብት የተከበበ እንዲሆን የመወሰን ትልቅ አቅም ያለው የእድሜ ክልል ነው። እንደሚታወቀው ሃያው የእድሜ ክልላችን ነገር ግን ብዙዎቻችን ሃያዎቹ የእድሜ ክልል ውስጥ ስንሆን ገና ወጣት ነኝ በሚል ስሜት ዛሬ መስራት የሚጠበቅብንን ሳንሰራ ምናልባትም ዛሬ አጠቃላይ የምንሰራቸው ስህተቶች ለቀጣይ 40፣ 50 እና 60 ዓመታት ዋጋ ላስከፍሉን የሚችሉበት ሁኔታዎች ይፈጠራሉ፣ ሲፈጠሩ ይስተዋላል። ያ ማለት ለአብዛኛው ወጣት ሃያዎቹ የእድሜ ክልል ውስጥ እጅግ በጣም ወርቃማ ሃይሊ ፕሮዳክቲቭ የሚባል ኤጁ ነው። በሃያዎቹ የእድሜ ክልል ውስጥ ያለ ወጣት ቢሮጥ የሚያመልጥበት፣ ምናልባት ቢሰራ ገንዘብ የሚያገኝበት፣ ኮሚኒኬት ቢያደርግ ካቻዎቹ ጋር ሊግባባ የሚችልበት፣ ከየትኛውም የማህበረሰብ ክፍል ጋር በመኖር መላመድ የሚችልበት የእድሜ ክልል እንደመሆኑ መጠን እዚህ የእድሜ ክልል ውስጥ ስንሆን የምንሰራቸው ትልልቅ የገንዘብ አያያዝ ስህተቶች ቱ ቢ ፍራንክ ለቀጣይ 40 እና 50 60 ዓመታት አጠቃላይ ዋጋ ሊያስከፍሉ የሚችሉ ሆነው የሚመጡበት እድል ስላለ በሃያዎቹ የእድሜ ክልል ውስጥ ስንሆን እጅግ በጣም ጠንቃቃ ጥሩ የሚባል የገንዘብ አያያዝ ልምዶችን ማካበት ይመከራል። ነገር ግን ብዙ ወጣት እንዳልኳችሁ በሃያዎቹ የእድሜ ክልል ውስጥ ገና ነኝ፣ እየተጀመረ ነው፣ ስለዚህ እደርስበታለሁ አይነት ስሜት ውስጥ በመሆን ለቀጣይ የህይወት ዘመኖቹ ዋጋ ሊያስከፍሉ የሚችሉ የገንዘብ አያያዝ ስህተቶችን ይፈጽማሉ። ይህ እጅግ በጣም የማይመከር መወገድ ያለበት የገንዘብ አያያዝ ባህል ነው። ስለሆነም ዛሬ አብዛኛው ወጣትን ድሃ የሚያደርጉ በተለምዶ በሃያዎቹ የእድሜ ክልል ሲሆን የሚሰሩ 4 ዋና ዋና የሚባሉ የገንዘብ አያያዝ ስህተቶችን ነቅሰን እናወጣለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ከቆያችሁ አብዛኛው ወጣት በሃያዎቹ የእድሜ ክልል ሲሆን የሚሰራቸው የገንዘብ አያያዝ ስህተቶች እነማን እንደሆኑና እነዚህን እንዴት ኦቨርካም ማድረግ እንደሚቻል እናያለን። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እናያለን። ስለሆነም ጠቃሚ የሚባሉ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣይም አልፈው ወደ ዋናው ነጥቤ ነው። እንግዲህ እንዳልኳችሁ አብዛኛው ወጣት በሃያዎቹ የእድሜ ክልል ሲሆን ብዙ የገንዘብ አያያዝ ስህተቶችን ይፈጽማል። ነገር ግን እኛ የምናየው ዛሬ 4 ዋና ዋና የሚባሉት ነው። አንደኛውና የመጀመሪያው ኢንቨስት ለማድረግ ጊዜ ያለኝ ብሎ ማሰብ ወይም ደግሞ መዘናጋት። ይህ እጅግ በጣም ትልቁ የገንዘብ አያያዝ ስህተት ነው፣ በሃያዎቹ የእድሜ ክልል ውስጥ ላለ ወጣት ማለት ነው። አክቹሊ እዚህ ጋር በደንብ አንደርስታንድ እንድታደርጉልኝ የምፈልገው ሃያዎቹ ሲባል ሻርፕ 20 አይደለም፣ ከ20 እስከ 30 ያሉትን እስከ 29 እስከ 28 ያሉትን ኮንሲደር እንድታደርጉልኝ ይፈልጋለሁ። በዚህ የእድሜ ክልል ውስጥ ያለ ወጣት በአብዛኛው እንዳልኳችሁ ቢሰራ ችግሩን ማራገፍ የሚችልበት፣ ገንዘብ የሚያገኝበት፣ ቢሮጥም የሚያመልጥበት፣ ምናልባት እንዳልኳችሁ ኮሚኒኬት ቢያደርግም ሰዎች ጋር በመግባባት ጥሩ የሚባል ሶሻልን መፍጠር የሚችልበት የእድሜ ክልል እንደመሆኑ መጠን የሚያዘናጉ ነገሮችን ኮንሲደር ያደርጋል ነው። ያ ማለት ኢንቨስት ለማድረግ ጊዜው ገና ነው፣ ጊዜ አለኝ፣ ነገ ኢንቨስት አደርጋለሁ ብሎ ማሰብና መዘናጋት ይታያሉ። እዚህ ላይ የሚነሳው ነጥብ አብዛኛው በሃያዎቹ የእድሜ ክልል ያለ ወጣት ምን አይነት ገንዘብ ኑሮት ኢንቨስት ሊያደርግ ይችላል ብላችሁ ልታሰቡ ትችላላችሁ። እሱ እንዴት ነው እዚህ ጋር ኮንሲደር እንድታደርጉልኝ የምፈልገው ኢንቨስት የሚደረግ ፋይናንሻል ሪሶርስ ብቻ እንዳልሆነ፣ ብር ብቻ እንዳልሆነ ኮንሲደር ማድረግ አለብን። ኢንቨስትመንት ማለት ማንም ሰው ያለውን አይድል ሪሶርስ አቫሌብል ሪሶርስ ነገ ጥቅም ለሚያገኝለት ነገር ኮሚትድ የማድረግ ሂደት ነው ኢንቨስትመንት ማለት። ዘ ሳክሪፊኬሽን ኦፍ ዋት ቱዴይ ፎር ቱሞሮስ ነው፣ ዛሬ ለነገ ማዋል፣ ያ ነው ኢንቨስትመንት። ብር ያለው ሰው ብሩን ኢንቨስት ያደርጋል፣ ጊዜ ያለው ሰው ጊዜውን ኢንቨስት ያደርጋል፣ እውቀት ያለው ሰው እውቀቱን ኢንቨስት ያደርጋል። ዋቴቨር ግን ያለንን ሪሶርስ ነገ ጥቅም ለሚያመጣልን ነገር ኮሚትድ የማድረግ ጉዳይ ነው ኢንቨስትመንት የሚባለው። ስለዚህ ኢንቨስት የሚደረገው ኦልዌይስ ፋይናንሻል ሪሶርስ ብቻ እንዳልሆነ ኮንሲደር ማድረግ ነው። ያ ማለት ሃያዎቹ የእድሜ ክልል ውስጥ ያለ አንድ ወጣት ምን አይነት ሪሶርስ ይኖረዋል ብለን ማሰብ እንችላለን። ካሉት ሪሶርሶች ውስጥ ኢንቨስት ሊደረጉ ከሚችሉ ሪሶርሶች ውስጥ የመጀመሪያውና ትልቁ ሪሶርስ ከዚህ ወጣት ላይ ነው የሚኖረው። ያ ማለት ጊዜ ይኖረዋል ነው። ወደ 40 ወደ 50 ወደ 60 ወደ 70 ዓመት የደረሰ ወጣት አዛውንት ምናልባት ጊዜ ሪሶርስ ነው፣ ግን የጊዜ ሪሶርስ ለዛ ሰው በጣም ስካርስ
የሚባል አጠቃላይ ጊዜ ስካርስ ነው። ግን ሀያዎቹ የእድሜ ክልል ውስጥ ላለ ወጣት ጊዜ እጅግ በጣም የተትረፈረፈ የሚመስልበት ደግሞ የሚሆነበት አይነት ሁኔታ ነው ያለው። ያ ማለት ሀያዎቹ የእድሜ ክልል ውስጥ ያለ አንድ ወጣት አመለጠኝ የሚለውን የሚቆጭበት ነገር እንኳ ካለ ፍሮም ስክራች ቢጀምር ሊደርስበት የሚችልበት ሁኔታ ይኖራል። እሱን መረዳት እጅግ በጣም አስፈላጊ ነው። ያ ማለት ሀያዎቹ የእድሜ ክልል ውስጥ ያለ ወጣት አይ ይህንን ባደርግ ኑሮ እኮ የሀብት ማማ ላይ ልደርስ እችል ነበር፣ እንትር ከምማር ይልቅ እንትር ተምሬ ቢሆን እንትር ስኪል ከሚኖረኝ ይልቅ እንትር ስኪል ቢኖረኝ ብሎ ቢያስብ ብለን ብናስብ ሀያዎቹ የእድሜ ክልል ውስጥ ያለ አንድ ወጣት ይህ ምኞት አይሆንበትም። ቢኮዝ ፍሮም ስክራች እንኳ ቢጀምር ምናልባትም ሊደርስ የሚችልበት እድል እጅግ በጣም ሰፊ ስለሆነ የጊዜ ሪሶርስ አለው። ይህንን ጊዜውን ሃይሊ ኢንቨስት ማድረግ ይጠበቅበታል ነው። ምክንያቱም ጊዜ ትልቅ ሪሶርስ ነው። እንዳልኩት ጊዜ እጅግ በጣም ትልቅ ሪሶርስ ነው። በተለምዶ ጊዜ ወርቅ ነው ይባላል። አይዶ ነው እንግዲህ እናንተ ዲፋይን እንደምታደርጉት ጊዜ ከወርቅም በላይ ነው። እኔ ጊዜን ህይወት ነው ብዬ ነው የማስበው። ቢኮዝ ጊዜ ወርቅ ነው ማለት ጊዜ በወርቅ ይገዛል እንደማለት ነው። ኔቨር ማለት ወርቅን በብር ትገዙታላችሁ አይደል? ሃይሊ ኮስቲ እንኳ ቢሆን ሳክሪፋይ አድርጋችሁ ልገዙት ከፈለጋችሁ መግዛት የምችሉበት እድል እጃችሁ ላይ አለ። ጊዜን ግን በዛ መልኩ ማግኘት ይቻላል ወይ? ጊዜ ወርቅ ነው ተብሎ እንደው ከወርቅ ጋር ማገናኘት ያንሳል ብዬ አስባለሁ። ጊዜ ህይወት ነው። ህይወት እንዳልኳችሁ መተኪያ የለውም። ልክ እንደዛ ሁሉ ጊዜም እጅግ በጣም ኤፊሽንትሊ ካልተጠቀምነው በዚህ ልክ ሊተረጎም የሚገባ ነጥብ እንደሆነ ነው የምረዳው። ይህ እጅግ በጣም ህይወት የሆነ ከወርቅም በላይ የሆነ ሪሶርስ እጁ ላይ ያለው ወጣት ኢንቨስት ለማድረግ ነገን መጠበቅ የለበትም ነው። ዛሬ ጊዜ አለኝ፣ በዚህ ጊዜ ኢንቨስት ማድረግ ያለብኝ ምን ላይ ነው? ተጨማሪ ስኪሎችን መማር ነው? ምኖች ላይ ነው ኢንቨስት ማድረግ ያለብኝ ብሎ ራሱን መጠየቅና ኢንቨስትመንትን ዛሬ መጀመር መቻል አለበት። ሁለተኛ ግን ቱ ቢ ፍራንክ ሀያዎቹ የእድሜ ክልል ውስጥ ያለው ወጣትም ገንዘብ በዛ ልክ ያጣል ተብሎም አይጠበቅም። እንዳልኳችሁ ቢሰራ ገንዘብ የሚያገኝበት የእድሜ ክልል እንደመሆኑ መጠን የተወሰነ ገቢ የሚያገኝበት እድል አለ ተብሎ ነው የሚታሰበው። እዚህ ላይ በደንብ መረዳት ያለበት እንዳልኳችሁ የጊዜን ኃይል ነው። ታይም ቫሊ ኦፍ መኒን በደንብ መረዳት። የገንዘብ ወይም ደግሞ የሀብት ፈጠራ ትልቁ ዲተርሚናንት ፋክተሩ ጊዜ ነው። ያ ማለት ዛሬ ላይ ሀያዎቹ የእድሜ ክልል ውስጥ ሆናችሁ ሴቭ የምታደርጓት ኢንቨስት የምታደርጓት 100 ብር የዛሬ 60 ዓመት የሚኖራት ዋጋና ከ30 ዓመት ጀምራችሁ ኢንቨስት ማድረግ የሚጀምሩት 1000 ብር ከ60 ዓመት በኋላ የሚኖረው ዋጋ ተመሳሳይ ነው ተብሎ ነው የሚታሰበው። ዳት ሚንስ ኢርሊ 100 ብር እንኳን ኢንቨስት ብታደርጉ የዛሬ 60 ዓመት የሚኖረው ዋጋ ሌትሊ እንኳን ሆናችሁ ብዙ ኢንቨስት ከምታደርጉት ጋር እኩል የመሆን እድሉ ሰፊ ነው። እንግዲህ አስዩም በ20 ዓመቱ 100 ብር መቆጠብ የጀመረ ሰው 60 ዓመቱ ላይ የሚኖረው ብርና በ30 ዓመቱ 1000 ብር መቆጠብ የጀመረ ሰው 60 ዓመቱ ላይ የሚኖረው ብር እኩል መሆን ማለት እጅግ በጣም የሚገርም ጉዳይ ነው። ያ ማለት የጊዜ ኃይል ነው ይሄ ልዩነት ያመጣው። 100 ብር እጅግ በጣም ትንሽ ነው፣ ግን ለብዙ ጊዜ ኢንቨስት ካደረጋችሁት ምን ያህል ትልቅ መሆን እንደሚችል ማየት ይጠበቅብናል። ምንም እንኳን 1000 ብር ትልቅ ቢሆንና ሌት ሆነን ግን ኢንቨስት ካደረግነው ሊኖረው የሚችለው ዋጋ እጅግ በጣም ትንሽ እንደሚሆን መረዳት ያስፈልጋል። ስለሆነም ይህ ወርቃማ የሆነ ጊዜ እጁ ላይ ያለው ወጣት ኢንቨስት ለማድረግ ነገን መጠበቅ ነገን መቀጠር አይጠበቅበትም። የታይም ቫሊ ኦፍ መኒ የሚለውን ኮንሴፕት በመረዳት ኢሚዲየትሊ ወደ ኢንቨስትመንት መሰማራት ነው። ሌላው እዚህ ላይ ኮንሲደር ልታደርጉት የምትችሉት ነገር እንዳልኳችሁ ከጊዜም ምናልባትም ከምታገኙት ጥቂት ገንዘብን ባሻገር ቤተሰቦቻችሁ ላይ ያለ አይደል ሪሶርስን አይደንቲፋይ ማድረግና ያንን ኢንቨስት ማድረግ ነው። ብዙዎቻችን ላይ እንደው በቤት ዕቃ እንኳ ብናይ ሁሉም የቤት ዕቃዎቻችን ላይ አንጠቀምባቸውም። ተገዝተው ለሾው ብቻ ቁጭ ያሉ የቤት ዕቃዎችም ጭምር ይኖራሉ። እንደዚህ አይነት አይዲል የሆኑ ኢንቨስት ቢደረጉ የተለየ ሪሶርስ ሊያመጡ የሚችሉ ነገሮች ካሉ እነሱን ሊኩዊድ በማድረግ ወደ ኢንቨስትመንት ማስገባት ነው። 50-60 ሺህ ብር ተገዝቶ ምናልባት ቤት ላይ ቁጭ ያለ አንድ የቤት ዕቃ ካለ እሱን ሲምፕሊ ሊኩዊድ በማድረግ ወደ ኢንቨስትመንት ማስገባትና ተጠቃሚ መሆን የሚቻልበት እድልን መፍጠርም ሌላኛው ብልህነት ነው። ስለዚህ ሀያዎቹ የእድሜ ክልል ውስጥ ስኖር ኢንቨስት ለማድረግ ነገን ከመቀጠር ይልቅ ዛሬ መጀመርና በዙሪያችን ያሉ አይድል ሪሶርሶች ምን እንደሆኑ መረዳት፣ ኤርሊ ኢንቨስት የምናደርጋት ትንሽ ገንዘብ ከጊዜ ሂደት ሌት ሁነን ኢንቨስት ከምናደርገው ትልቅ ገንዘብ ጋር እኩል የምትሆንበት እድል እንዳለ መረዳት እጅግ በጣም አስፈላጊ መሆኑን ማመን ነው። ሌላው አሁን ላይ በኢትዮጵያ ኮንቴክስት የሰከንዳሪ ማርኬት ስራ እየጀመረ ባለበት በዚህ ወቅት ትንሽ የሚባል ገንዘብ የለም። እያንዳንዱ ገንዘብ በራሱ አቅም ኢንቨስትመንት
ላይ መዋል የሚችልበት እድል እየተፈጠረ ነው። ይህንን ወጣቱ በደንብ ማወቅ መቻል አለበት። እስካሁን በነበረው ሂደት 1,000 ብር፣ 2,000 ብር፣ 3,000 ብር፣ 4,000 ብር፣ 10,000 ብርም ፎርዛት ማተር 100,000 ብርም ምንም የማይሰራበት ጊዜ ነው። ያ ማለት በ100,000 ብር ኦር ደግሞ በ10,000 ብር ቦታ አንገዛም፣ ቤት አንገዛም። ሰው ያለን ብር ሲምፕሊ ባንክ የማስቀመጥና ለዋጋ ግሽበት የማጋለጥ እድላችን ሰፊ ሆኖ የቆየበት ሁኔታ ነው ያለው። አሁን ግን እንዳልኳችሁ የሰከንዳሪ ማርኬት ስራ እየጀመረ ባለበት በዚህ ወቅት ትንሽ የሚባል ብር የለም። 1,000 ብር ያለው ሰው የ1,000 ብር የሰነድ መዋለ ንዋይ ገበያን በመቀላቀል የተቋማት የዕዳ ሰነድ ወይም ደግሞ የተቋማትን የድርሻ ሰነድ በመግዛት ኢንቨስት ማድረግ የሚችልበትና ኢርሊ ኢንቨስትመንት ውስጥ መግባት የሚችልበት እድል አለ። ሰው እሱን ሰርች ማድረግና ኢንቨስት ማድረግ የሚችሉበትን እድል መፍጠር የግድ ይላል። ከዚህ ስህተት መውጣት ይኖርብናል። አንዱና ዋናው ይሄ ነው። ሁለተኛውና ሌላኛው የበጀት አጠቃቀም መርህ አለመኖር ወይም ደግሞ በጀትድ አለመሆን። አብዛኛው በ20 ዓመት የእድሜ ክልል ውስጥ ያለው ወጣት ከሚሰራው ስህተት ውስጥ ወጪዎችን በስሜት እንጂ በስሌት አለማድረግ። ይሄ የብዙ ሰው ወጣት ችግር ነው። ስለዚህ በሃያዎቹ የእድሜ ክልል ውስጥ ስንሆንም የግድ በጀት ሊኖረን ይገባል። በጀትድ መሆን መቻል አለብን። የምናወጣቸውን እያንዳንዷን ሳንቲም በስሜት ሳይሆን በስሌት እና ምናልባትም ይዞት የሚመጣውን ጥቅም በማሰብም ጭምር ቢሆን አጠቃላይ ቀሪ የእድሜ ዘመኖቻችንን ስኬታማ በሀብት የተከበበ የማድረግ እድላችን ይጨምራል ተብሎ ነው የሚታሰበው። እንዳልኳችሁ በጀት ሲባል ኖት ኦንሊ ፎር ፋይናንሻል ሪሶርስ ለነን ፋይናንሻል ሪሶርስ ለሚባሉትም ማውጣት ይጠበቅብናል። ለምሳሌ በጀትድ ከሆን ሰዓታችንን በአግባቡ መጠቀም እንችላለን። ሰዓታችንን በአግባቡ ከተጠቀምነው እንዳልኳችሁ ኢንቨስት ልታደርጉት የምትችሉትን ሰዓት ማትረፍ ትችላላችሁ። ሰው ለጊዜ አጠቃቀማችንም ጭምር በጀትድ መሆንና የሚተርፈንን ሪሶርስ አይድል የሆነ ሪሶርስን በደንብ ማወቅና ያንን ሪሶርስ ኢንቨስት ለማድረግ መሞከር ሌላኛው የሚመከር ጉዳይ ነው። ስለዚህ በጀትድ መሆን እጅግ በጣም ግዴታ ነው፣ ማለት አማራጭ አይደለም። በጀትድ ሆኖ መንቀሳቀስ አማራጭ፣ ምክንያቱም ሪሶርስ ስካርስ ነው፣ የኛ ፍላጎት ደግሞ አንሊሚትድ ነው። ይህንን ሁለት የማይጣጣም ነገር ለማጣጣም የግድ በጀትድ መሆንና ባለን ስካርስ ሪሶርስ ኢፊሽንት የሆነ አጠቃቀም በመጠቀም ፕሮዳክቲቭ መሆን ግዴታ ነው። ስለዚህ ሃያዎቹ የእድሜ ክልል ውስጥ ያለው ወጣት ከሚሰራው ስህተት ውስጥ እንዳልኳችሁ በስሌት ገበያ ከመገብየት ወይም ደግሞ ግዥን ከመፈጸም ገንዘብን ከመጠቀም ይልቅ በስሜት የመጠቀም ሂደቱ ይበዛል። ሰው በጀትድ መሆን ሌላኛው የሚመከር ጉዳይ ነው። ብዙ የሚመከሩ የበጀቲንግ ህጎች አሉ፣ ተግባራዊ የሚደረጉ ለየትኛውም አይነት የገቢ መጠን አፕሮፕሪየት የሚባሉ የበጀቲንግ ሩሎች አሉ። ከነዚህ የበጀቲንግ ሩሎች ውስጥ አንደኛውና ሌላኛው የ50 30 20 የሚባል የበጀቲንግ ሩል አለ። ይህንን ብትጠቀሙ ይመከራል። ያ ማለት የምታገኟትን ገንዘብ 50%ቷን ለመሰረታዊ ወጫችሁ፣ 30%ቷን ለፍላጎታችሁ እና ቀሪ 20%ቷን ግዴታ ለሴቪንግ እና ለኢንቨስትመንት። ያ ማለት ማንም ሰው የሚያገኘውን ገቢ 100% ወጪ ማድረግ አይጠበቅበትም ነው። 100% ወጪ የሚያደርግ ከሆነ ላይፍ ስታይል ኢንፍሌሽንን ይፈጥራል። በራሱ ጊዜ ያው ወጪዎችን እየጨመረ ይሄዳል። ይህ እጅግ በጣም አደጋና ነገን አለማሰብ፣ የነገን ጊዜ ዛሬ ተበድሮ እንደመብላት የሚቆጠርበት ሂደት ስለሚፈጠር ሰው የምናገኘው ገቢ አንድ ብርም ቢሆን ከአንድ ብር ውስጥ 20 ሳንቲሙ ግዴታ ኢንቨስት ወይም ደግሞ ሴቭ መደረግ አለበት። 10 ብር ከሆነ የምናገኘው ዛሬ ላይ 10 ብር ከሆነ የምናገኘውና ከዛሬ 10 ብር ላይ ምንም መቆጠብ ካልቻል ነገ ይህንን 10 ብር ልናገኝ የምንችልበትን ጉልበት እየጨረስነው ስንመጣ ችግር ውስጥ እንገባለን። አሁን እዚህ ጋር በደንብ ኮንሲደር መደረግ ያለበት ወጣትነት እንዳልኳችሁ ብንሰራ የምናገኝበት የእድሜ ክልል እንደመሆኑ መጠን በወጣትነታችን ላይ ከምናገኘው ገቢ ላይ መቆጠብ ካልቻል፣ ሴቭ ማድረግ ካልቻል፣ ኢንቨስት ማድረግ ካልቻል መቼ ላይ ከምናገኘው ገቢ ልንቆጥብ እንችላለን? ቢኮዝ ዛሬ ላይ ሰርተን እናገኛለን። አፍተር ይር ከ30 ከ40 ከ50 ዓመታት በኋላ ግን ስራ ሰርተን ብር የማግኘት እድላችንም እየቀነሰ የሚመጣበት ሁኔታ ስላለ በዛ ሂደት ውስጥ ሪታየር ስናደርግ የምንጠቀመው ገንዘብ የት ሊመጣ ይችላል? ስለዚህ አሁን ላይ የምናገኘው ገቢ ምናልባት በሃያዎቹ እንዳልኳቸው በሃያዎቹ እድሜ ክልል ውስጥ የምናገኘው ገቢ እንኳን ሊሚትድ እንኳን ቢሆን we have to save and invest it የሆነ ፐርሰንቱን ሴቭ ማድረግና ኢንቨስት ማድረግ ይጠበቅብናል። ለምሳሌ 1,000 ብር ከሆነ የምታገኙት በቤተሰብ ድጋፍ ሊሆን ይችላል፣ እየተማራችሁ ምናልባት ጎን ለጎን በምትሰሩ ስራ ሊሆን ይችላል። ከ1,000 ብሩ ከ500 ወይም ደግሞ ከ50% በላይ ለመሰረታዊ ወጪ መጠቀም አይጠበቅባችሁም ነው፣ ለምግብ ለመጠለያ ለምናምን ማለት ነው። 30% ደግሞ ለፍላጎት በጊዜ ሂደት ወደ ቁጠባና ኢንቨስትመንት እየተጠጋ ነው የሚመጣው። አክቹዋሊ ይሄ 30% ለፍላጎት ማለት ለምሳሌ ምግብ መብላት ግዴታ ነው፣ ቤዚክ ነው። ነገር ግን ከሆነ ቀን አንድ ቀን ምግብ ሆቴል መብላት ፍላጎት ሊሆን ይችላል። ምግብ መብላት ግዴታ ነው እንዳልኳችሁ 50% ላይ ነው የሚሸፈነው። ግን ምግብን ሆቴል መብላት ግዴታ አይደለም፣ ፍላጎት ነው።
አንዳንዴ ፍላጎት ሲኖር ከጓደኛ ጋር መዝናናት፣ ትራቭል ማድረግ ነገሮች ሊኖሩ ስለሚችሉ ለዛ በየትኛውም ሰርከምስታንስ ከ30% በላይ ከገቢያችሁ ላይ መጠቀም የለባችሁም ተብሎ ነው የሚታሰበው በዚህ የበጀቲንግ ሩል። ያ ማለት የግድ አትረፍርፋችሁ 20% ግን ሴቭ ማድረግ ኢንቨስት ማድረግ ግዴታ ነው። እዚህ ላይ በደንብ ኮንሲደር ማድረግ ያለባችሁ ፔይ ዩርሰልፍ ፈርስት የምትለውን ኮንሴፕት መጠቀም ነው። እቅድ ማውጣት ብቻውን በቂ አይደለም። የበጀቲንግ ሩል ማውጣት ተግባራዊ ካልሆነ ያን ያክል ውጤት የሚያመጣ ስላልሆነ፣ ስለዚህ 1000 ብር የሚያገኝ ሰው ፔይ ዩርሰልፍ ፈርስት የሚለውን ኮንሴፕት መውሰድ መቻል አለበት። ያ ማለት ከ1000 ብር ውስጥ 200 ብሩን ቀድሞ መቀነስ መቻል አለበት። በቀሩት 30 እና 50% ብቻ መኖር መቻል አለበት ነው። ወጪያችንን ከሸፈን በኋላ የሚቀረውን እንቆጥባለን የሚል ሂደት አይሰራም። ፔይ ዩርሰልፍ ፈርስት የምትለውን ኮንሴፕት እዚህ ጋር ኮንሲደር ልታደረጉልኝ ለመምከር ፈልጌ ነው። ሶስተኛውና ሌላኛው አብዛኛው ወጣት በ20ዎቹ ዕድሜ ክልል ውስጥ ሊሰራቸው የሚችሉት ለታይታ መኖር ወይም ደግሞ አላስፈላጊ ዕዳዎችን ጭምር መውሰድ። ይህ እጅግ በጣም አደገኛ የሚባለው በ20ዎቹ ዕድሜ ክልል ውስጥ ስኖር ልንሰራ የምንችለው የተለመደ የገንዘብ አያያዝ ስህተት ነው። በ20ዎቹ ዕድሜ ውስጥ ያሉ ወጣቶች ትልቁ ጥላታቸው እንደሚታወቀው ለሰው መኖር ነው። ማለት አለባበሴን ሰው ምን ሊለው ይችላል፣ አኗኗሬን፣ አመጋገቤን ሰው ምን ብሎ ኮንሲደር ሊያደርገው ይችላል የሚሉ አይነት ለሰው መኖርን የሚመስሉ የሆኑም አይነት አኗኗሮችን የመኖር ትልቅ ጥላት አለባቸው የ20ዎቹ ዕድሜ ክልል ውስጥ ያሉ ወጣቶች። ስለዚህ ኢርሊ በ20ዎቹ ዕድሜ ክልል ውስጥ ስንሆን ጥላቶቻችን የሆኑ የገንዘብ አያያዝ ስህተቶችን ማረም፣ ያ ማለት ለሰው መኖር መምሰልን ወይም ደግሞ ለታይታ መኖርን አቮይድ ማድረግ መቻል አለብን። ከጓደኛ እኩል ለመሆን ምናልባት አቅማችን የማይፈቅደውን ስልክ ገዝቶ መጠቀም፣ ፎርዛት ማተር በስልኩ ምንም አይነት ስራ ላንሰራበት ሁሉ የምንችለውን ማለት ነው 10% የማይሆነውን መደወል ብቻ የምንጠቀምበትን ስልክ በውድ ብር መግዛት ኢትስ ፎር ሲምፕሊ ነቲንግ ነው። ከዛ ይልቅ ያንን ብር ያን ተቋም አክሲዮን ብትገዙበት ተመርቃችሁ ስትወጡ ወይ ደግሞ ከ20 ከ30 ዓመት በኋላ ጥሩ የሚባል ፓሲቭ የሚባል እንካም የምታገኙበት ሁኔታ ይኖራል ነው። እዚህ ላይ በደንብ ኮንሲደር ማድረግ መቻል አለባችሁ። ስለዚህ የማደርገው ነገር እኔን ስለሚጠቅም ነው ወይስ ከሰዎች ጋር እኩል ስለሚያደርገኝ ነው? የማደርገው ነገር ባለኝ አቅም ነው ወይስ ተበድሬ ነው እያደረግኩት ያለሁት? የማደርገው ነገር ዛሬ ላይ የማደርገው ነገር ፎር ከረንት ሳቲስፋክሽን ነው ወይስ ፎር ፊውቸር ቤተር ኢንጆይመንት ኢንካም ይዞ ይመጣል? ይህንን በደንብ ቫሊዴት ማድረግ እጅግ በጣም የሚመከር ነው። ምክንያቱም በ30 ዓመታችን ወይ ደግሞ በ20ዎቹ ዕድሜ ክልል ውስጥ ስንሆን ልንሰራ የምንችለው መጥፎ የሚባል የገንዘብ አያያዝ ልምድ ስለሆነ ለታይታ መኖር ወይም ደግሞ አላስፈላጊ ዕዳ መግባት ኮንሲደር መደረግ ያለበት ሌላኛው ጉዳይ ነው። ላይፍ ስታይል ኢንፍሌሽንን መፍጠር፣ በሆነ አጋጣሚ እንኳን እንደምናገኘው ገቢ እንኳን ኢሚዲየትሊ ቢያድግ ኢሚዲየትሊ ወጫችንን መጨመር፣ ይህ እጅግ በጣም መጥፎ የሚባል። ለምሳሌ 1000 ብር የሆነ ተጓዳኝ ስራ እየሰራችሁ የምታገኙ ከሆነና በሆነ አጋጣሚ ያ ክፍያችሁ ወደ 2000 ብር ቢያድግ እንዳልኳችሁ ይህንን ተጨማሪ የሆነ 2000 ብር የሆነ 1000 ብር ወደ ኢንቨስትመንት ከመዋል ይልቅ ኢሚዲየትሊ ወጫችሁን ወደ 2000 ብር እንዲያደርግ ማለት ከፍ ያለ ቤት መከራየት፣ ምናልባት ከፍ ያለ ልብስና ጫማ መግዛት፣ ብራንዲንግ የሆነ ወይ ሌሎች አይነት እንትሮች ውስጥ በመግባት ተጨማሪ የመጣላችሁንም ገቢ ወደ ወጪ እንዲመጣ ወይም ደግሞ የወጪ አርዕስቶቻችሁን በማብዛት በራሳችሁ ላይ ላይፍ ስታይል ኢንፍሌሽን አጠቃላይ የዋጋ ግሽበት ሳይፈጠር ግን ራሳችሁ ለራሳችሁ የዋጋ ግሽበትን በመፍጠር ምናልባትም ለነገ የሚሆን ገንዘብ ሳታተርፉ የሚቀሩበት እድል ሊፈጠር ስለሚችል ላይፍ ስታይል ኢንፍሌሽንን ማስወገድ። ያ ማለት እንደው በትንሹ ሳይንሳዊ በሆነ መልኩ አንድ ሰው በተጨማሪ የሚያገኘውን ገቢ 50% ለኢንቨስትመንት መዋል አለበት ተብሎ ነው የታሰበው። ያ ማለት 1000 ብር እየተከፈላችሁ በሆነ አጋጣሚ ሌላ 1000 ብር ተጨማሪ ቢከፈላችሁ 2000 ብር ብታገኙ ቢያንስ የተጨማሪውን 1000 ብር 50% 500ውን ቀጥታ ወደ ኢንቨስትመንት ማዛወር መቻል ይጠበቅባቸዋል ተብሎ ነው የታሰበው። ሰው ከእንዲህ አይነት ባድ የሆነ የገንዘብ አያያዝ ልምድ መውጣት እጅግ በጣም የሚመከርና ቀሪ ህይወት ዘመኖቻችንን በሀብት የታጀቡ እንዲሆኑ ማድረግ ነው። ሌላው እዚሁ ጋር ተያይዞ እንዳልኳችሁ ለታይታ ለመኖር ዕዳ መግባት አይጠበቅብንም። ዕዳ ስንገባ በሌላ አማርኛ ነገ መኖር የሚጠበቅብንን ህይወት ዛሬ ተበድረን እየበላ ነው እንደሆነ ማሰብ ይኖርባቸዋል። ምክንያቱም ዛሬ የተበደርነውን ብድር ነገ ነው የምንከፍለው። ነገ መኖር የሚጠበቅብንን የዛሬን ዕዳ በመክፈል እናሳልፈዋለን ማለት ነው። ስለዚህ ብድር መግባት አይጠበቅብንም። ምናልባት መበደር ካለብን አትራፊ ለሚሆኑ ነገ ዋጋቸው ለሚጨምሩ አይነት ነገሮች መበደር አስፈላጊ እንደሆነና አጠቃላይ ጥሩ የሚባልና መጥፎ የሚባል ዕዳን መለየት እንጂ ለታይታ ለመኖር መሞከርና ምናልባትም ለታይታ ለመኖር አንዳንድ ዕዳዎችን በማምጣት ጭምር ሳብሲዳይዝ መደረግ እጅግ በጣም አደገኛ የሚባል የአኗኗር ልምድ ነው። ከዚህ የገንዘብ አያያዝ ልምድ መውጣት የሚመከር ጉዳይ ነው። ሌላውና አራተኛው ጉዳይ
የመንጋ ተከታይነት ወይም ደግሞ የሄርድ ሜንታሊቲ ነው። ያ ማለት አብዛኛው በ20 ዓመት የእድሜ ክልል ውስጥ ያለው ወጣትን የሚያጠቃው ሌላኛው የገንዘብ አያያዝ መጥፎ ሀቢት የመንጋ ተከታይነት ወይም ደግሞ ሄርድ ሜንታሊቲ ነው። ለምሳሌ ጓደኞቻችን ክሪፕቶ ላይ እንደዚህ ኢንቨስት ተደርጎ እንደዚህ ይገኛል፣ እንትን እንደዚህ ተሰርቶ እንደዚህ ኮሚሽን ይገኛል፣ 10 ሺህ ብር እንደዚህ ከፍለህ በሶስተኛ ሳምንቱ 30 ሺህ ብር ሆኖ ይመጣል። ብዙ አይነት ስኪም ወይም ደግሞ ስካም የሚባሉ ሪል የኢንቨስትመንት አማራጮች ያልሆኑ ግን ጓደኞቻችን ሲሰሯቸው የምናያቸው ምናልባት እየሰሯቸውም ላይሆን ይችላል። አክቹዋሊ ግን የሚያወሩላቸው እየተወራላቸው ያሉ አንዳንድ የኦንላይን አይነት ቢዝነሶች ይመጣሉ በተለያየ አጋጣሚ። ያኔ አበበም ከበደም አየለም ኢንቨስት እያደረገበት ነው፣ ፓርት እየሆነ ነው፣ እየተሳተፈ ነው የሚል የመንጋ ተከታይነት ስነልቦናን መገንባት ሌላኛው መጥፎ የሚባል የገንዘብ አያያዝ ስህተትን እንድንሰራ ያደርገናል። ስለዚህ የመንጋ ተከታይነትን ማስወገድ አበበ ከበደ ምናምን ፎሬክስ ላይ ወይም ደግሞ ክሪፕቶ ላይ ስለተሰማራ ሳይሆን አጠቃላይ ክሪፕቶ ላይ መሰማራት ለእኔ ይዞት የሚመጣው ጥቅም እንዲህ ስለሆነ ነው፣ ከዚህኛው የኢንቨስትመንት ኦልተርኔቲቭ እዚህኛው ላይ ኢንቨስት ባደርግ የተሻለ ስለሆነ ነው ብለን መረጃን መሰረት ያደረገ ውሳኔ ማድረግና በዛ መልኩ መሳተፍ እንጂ አብዛኛው ወጣት አብዛኛው ጓደኞቻችን ኢንቮልቭ ስላደረጉበት ብቻ መስራት የመንጋ ተከታይነትን ሜንታሊቲ ዲቨሎፕ ማድረግ ሌላኛው የገንዘብ አያያዝ ስህተት የመፈጸም ጉዳይ ስለሆነ እዚህ ላይ በደንብ መጠንቀቅ ይኖርብናል። በተለያየ መልኩ አሁን የተወሰነ ቀነሰ መሰለ እንጂ ያው ብዙዎቻችን እናያለን። የተለያዩ እንትሮች ይመጣሉ አልፎ አልፎ እንደዚህ ብታደርጉ እንደዛ ብታደርጉ እንደዚህ ታፈራላችሁ እንደዚህ ታገኛላችሁ ይባላል። እንዲህ አይነት ስካሞችን በደንብ ባንክሮ መመልከት የግድ ነው። ምክንያቱም አብዛኛው ወጣት በ20ዎቹ የዕድሜ ክልል ውስጥ ስሜታዊ ነው፣ እንዳልኳችሁ መንጋ ተከታይ ነው። ይህንን ማስወገድ ብልህነት መሆኑን መረዳት ያስፈልጋል። እዚህ ላይ በደንብ ኮንሲደር ልታደርጉልኝ የምፈልገው ሳይንሳዊ በሆነ መልኩ ምንድነው የሚባለው አንድ ጥሩ የሚባል የኢንቨስትመንት አማራጭ አትሊስት አንተ ገብቶሃል ማለት በ30 ሰከንድ ለሌሎች ጓደኞቻችሁ ማስረዳት ስችል ነው ተብሎ ነው የሚታሰበው። እንደው በ30 ሰከንድ ማስረዳት የማትችሉትን የኢንቨስትመንት አማራጭ ፓርት መሆን መግባት እጅግ በጣም የማይመከር ነው። ሲያስረዳችሁ እኮ እየተንገዛገዘ ሌላ ሰው እየጠየቀ የሚያስረዳችሁ አይነት የኢንቨስትመንት አማራጭ ውስጥ እናንተ ለምን ትወስናላችሁ? ስለዚህ ጥሩ የሚባል የገንዘብ አማራጭ ማለት ማወቅ አለባችሁ ነው። ካወቃችሁት ደግሞ አንድ ነገር በ30 ሰከንድ መግለጽ ትችላላችሁ ነው። ለምሳሌ እናት ምንድናት? እናት ጥሩ ናት ወይ ቢባል በ30 ሰከንድ ስለ እናት ማውራት ትችላላችሁ አይደለ? ያ ማለት ኑሃው አላችሁ እናት ማናት ብሎ ዲፋይን ማድረግ ማስረዳት የሚችሉበት አጠቃላይ ኦቨርኦል አንደርስታንዲንጉ ስላለ ኢትስ ቬሪ ሲምፕል። ልክ እንደዚህ በዚህ ልክ ብልት ያደረጋችሁት በደንብ ያወቃችሁት ነገር ሳይሆን ሲምፕሊ ሄርድ ሜንታሊቲን ብቻ በመከተል ኢንቨስት ማድረግ አይመከርም። ያ ማለት የኢንቨስትመንት አማራጮች ሁሌም ይመጣሉ። የኢንቨስትመንት አማራጮች ሲመጡ 24 ሰዓት በፈጀ መልኩ አስቡበት ተብሎ ነው የሚታሰበው። 24 ሰዓት በደንብ ካሰባችሁበት ቱ ቢ ፍራንክ እና ከወደዳችሁት አዋጭ ሆኖ ከመጣ በ30 ሰከንድ ለሌላ ጓደኛችሁ ያንን ቢዝነስ ማብራራት የሚችሉበት አቅም ላይ ትደርሳላችሁ። እንደዛ ከሆነ ኢንቨስት ብታደርጉበት ሳማት ጥሩ ሊባል ይችላል። ስለዚህ በ30 ሰከንድ ዲፋይን ማድረግ የማትችሉትን የኢንቨስትመንት አማራጭ ፓርት ባትሆኑበት ይመከራል። ያ ማለት በትንሹ 24 ሰዓት አብላሉት። ይሄ ኢንቨስትመንት አማራጭ ከዚህኛው ኢንቨስትመንት አማራጭ በምን ይሻላል? አጠቃላይ ኮስት ኦፍ ካፒታሉ ምንድነው? ይዞት የሚመጣው ሪተርን ከፐርቼዚንግ ፓወር ኦፍ መኒ ጋር ምን ይሆናል? ሌሎች አጠቃላይ ሪስኮች ሊፈጠሩ የሚችሉ ሪስኮችንም ኮንሲደር በማድረግ ጠቅለል ያለ የኢንቨስትመንት ውሳኔዎችን መወሰን ያስፈልጋል እንጂ የመንጋ ተከታይነት ስሜትን ቤዝድ ያደረገ ስሌትን ያልተከተለ የኢንቨስትመንት አማራጮችን ወይም ደግሞ ሙከራዎች ላይ ፓርት መሆን ሌላኛው ብዙ ወጣት በ20ዎቹ የዕድሜ ክልል ሲሆን ሊሰራው የሚችል ስህተት እንደመሆኑ መጠን እናንተ ከዚህ እንድትወጡ በአክብሮት ጋብዛለሁ። ለዛሬ የነበረ ቆይታ ይህንን ይመስላል። እንደው እንደ ጥያቄ ኮሜንት ሴክሽን ላይ እንድታስቀምጡልኝ የሚፈልገው አሁን ላይ እናንተ የየትኛው ስህተት ሰለባ ናችሁ? የትኛውን ስህተት ቀድማችሁ መፍታት ፈለጋችሁ? ሁሉንም አንዴ መፍታት ላትችሉ ትችላላችሁ። ግራጁዋሊ መፍታት ግድ ነው። ግን አሁን ላይ የትኛው ስህተት ቢፈታ ለእናንተ ፎይታ ሊፈጥር እንደሚችል የኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ብታጋሩ ደስ ይለኛል። ለዛሬ የነበረ ቆይታ ይመስላል። ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ እንድታደርጉልኝ በአክብሮት እየጋበዝኩኝ ቀሪ ጠቃሚ የሚባሉ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።